የኔ ውድ እንዴት ነህ? አብርሃም ፈዞ ቀረ። በቃ በጭራሽ ያልገመተው ነገር ነው። እንግዲህ ተመልከቱ። ሩታ ግን በእርግጠኝነት ከልቧ አይመስለኝም። እውነቱን ለመናገር የሆነ ያሰበችው ትልቅ ነገር አለ ወይ ደግሞ አብርሃምን በደንብ አድርጋ ልትበቀለው ሊሆን ይችላል። እሱ ብቻ አይደለም ሄርሜላንም ጭምር በደንብ አድርጋ ልታሳያት፣ በተለይ እንግዲህ አብርሃምን ማሸነፍ እንደምችል አቅሟን ልታሳያት እንደሆነ በእርግጠኝነት መናገር ይቻላል። ያንን አስባ ሊሆን ይችላል። ምንድን ነው የተፈጠረ? በዚህ ቪዲዮ በደንብ እናያለን። እጅግ በጣም ገራሚ ነገሮችን እያየን ነው። በተለይ ሩታ ከትላንትና ወዲያ ጀምሮ የምታሳየን ነገሮች እጅግ በጣም የሚያስቁ፣ በቃ ጭራሽ አብርሃም ያልገመተው አብርሃም ፍቺ ሲጠብቅ ጭራሽ እንግዲህ ድግስ ይዛለት መታለች። ምን አይነት ድግስ እንደሆነ አብረን እንመልከተው እስቲ። ይሄን ማሽን ቀጥ ነው ያልኩት እኮ አሁን እኔ እንኳን የወለደሽ ቀርቶ እኔ አሁን እንደኔ አብርሃም በዚህ አፍሯል። በጣም የሚገርማችሁ ነገር በራስ ሰው እንግዲህ አስቡት፣ ሩታ እንደዚህ ተቀይራ መታ እጅግ በጣም በሚገርም ሁኔታ ፍቅር እያሳየችው፣ እሱ ምን ማለት አለበት በዚህ ሰዓት? እስቲ በሱ ቦታ ብትሆኑ ምን ትላላችሁ? እስቲ ሐሳባችሁን ኮመንት ስራ አስቀምጡልኝ። የእውነቴ ነው የምላችሁ። በጣም እንደዚህ አይነት ነገር አፕል ሊያደርግ ይችላል፣ ግን እንደ ድራማም የመሰላቸው ሰዎች አሉ። ይመስላልም ደግሞ የሆነ ሲታይ ምናምን ሩታ ከምታረጋቸው ነገሮች አንጻር ድራማ የሚያስመስሉ ነገሮችም አሉ። በተለይ አብርሃም እንደዚህ በዚህ ሁኔታ መቀየሩ፣ እሷ መቀየሯን እንግዲህ ሲመለከት ምን አይነት ስሜት እየተሰማው እንደሆነ ተመልከቱ። አይኔን እያያወራኝ አይኔ ያስፈራል። አይኔ ያስፈራል። በቃ እንደ ልጅ ነው የሆነው አብርሃም ኮምፕሊትሊ ልጅ እንደ ልጅ በቃ አላይም። በቃ ልክ በጣም አክቲንግ ደግሞ ትችላለች ሩታ፣ በደንብ ማስመሰል ትችላለች። በዚህ ሁኔታ የሚቀጥሉ ከሆነ አብርሃም በቃ ጠብ ነው የምታደርገው። በእርግጠኝነት አብርሃም ባይዜ በቀላሉ የሚሸነፍ አይነት ወንድ ልጅ ነው። ከዚህ በፊትም ተናግሬያለሁ። እንኳን ለሚያውቅ ሰው አይደለም ለማያውቅ ሰው ራሱ በአንድ ጊዜ ነው ጠብ የሚለው አብርሃም። ያንን ነገር ደግሞ አሳይቶናል። ዛሬ አይደለም በጣም ብዙ ጊዜ በጣም ብዙ ሴቶች ላይ እና ያው ለየት ያለ ባህሪ ይዛ መምጣቷ ደግሞ ሩታ ሁላችንም ያስገርማል ብዬ ነው የማስበው። በዚሁ ብትቀጥል እኔ ደስ ይለኛል። እውነቱን ለመናገር በደንብ አድርጋ አብርሃም ጋር ያላትን ግንኙነት አሪፍ አድርጋ መታ በስተመጨረሻ ሄርሜላ ንድድ ብታረግልን ሁላችንም ያስደስታል። ምክንያቱም ትዳር መሃል የገቡ ሰዎች እንደተከበሩ መውጣት አለባቸው ብለን በደንብ ስንናገር ነበረ። በጭራሽ አልወጣም ብላ የገገመችው ሄርሜላ ስለሆነች አሁን ላይ በደንብ አድርጋ ብታሳያት ማንነቷን በደንብ አድርጋ እንግዲህ ስትመለከት ሮጣ ነው የምትወጣ፣ ወይም ደግሞ በጣም በሚያሳፍር ሁኔታ ብቻዋን ትቀራለች ሄርሜላ። አብርሃም ምን እንደሚል ራሱ ግራ ገብቶታል። በቃ ልክ ማለት ለእሷ የሚመለስ መልስ ምን አይነት ነው? እኛ ራሱ አሁን የምንናገረው ነገር አተናል። አብርሃም በዚህ ሁኔታ ሆኖ ምን ሊያወራ ይችላል? ሂጂልኝ ማለት አይችልም፣ ይፈልጋታል። ወይም ደግሞ ከአንቺ ጋር መሆን እፈልጋለሁ ካለ ደግሞ ይሄ ነገር ፕራንክ ቢሆንስ? እስካሁን ድረስ አስባ እያደረገች ያለችው በተለይ በዚች 2 ቀን ውስጥ ሩታ ፕራንክ እያደረገችው ቢሆንስ አብርሃምን በስተመጨረሻ ስቃበት በልባክ አሁን ፈርምልኝ፣ በቃ ይሄንን ሁሉ ነገር ያሳየው እኮ ምን አይነት ሰው እንደሆንክ ለማሳየት ነው ብላ እጅግ በጣም በሚያሳዝን ሁኔታ አብርሃም ላይ ቀልዳ በስተመጨረሻ የፍቺውን ወረቀት ልታስፈርመው ትችላለች። ስለዚህ ሩታን በፍጹም እንዳታምኑ። ከተጎዳሽ በኋላ በጣም ውስጧ ቆስሏል በአብርሃም ማለት ነው። ስለዚህ አብርሃምን ልትበቀለው ትችላለች። አሁንም የሚሰማኝ ስሜት ያ ነው። አብርሃምን ብቻ አይደለም እንደነገርኳችሁ እነ አቤልም እነ ብሩክም በተለይ ሄርሜላን ጨምሮ በደንብ አድርጋ ማንነቷን ማሳየት ትፈልጋለች። ስለዚህ አብርሃም እዚህ ጋር ጅል ሊሆን ይችላል። በቃ ጅል ከምታስቡት በላይ
በቃ ግራ የገባው ሰው ሊሆን ይሆናል ደግሞ ምክንያቱም የምታወራቸው ነገሮች ሩታ እጅግ በጣም ግራም የሆነ ንግግር ነው። አታሻሽኝ በቃ ተይኝ። እንደዚህ ሆነ ሻወሪ በቃ ምን ሆነሃል እኮ እንደዛ ሆነ ሻወሪ በቃ ልክ እንደ ሕፃን ልጅ ሆኗል አብርሃም። በጭራሽ ስሜቱንም መቆጣጠር አይችልም። ያው እንደነገርኳችሁ ሩታ ላይ መጨከን ይከብደዋል። ከዚህ በፊት በጣም ብዙ ዋጋ ከፍሏል። በተለይ በሩታ ምክንያት እጅግ በጣም ብዙ ነገሮችን ተሰርበዋል፣ ብዙ ነገር ተብሏል። ስለዚህ እሷ ወደ ራሱ ህይወት ማምጣትም ይፈልጋል። ግን ደግሞ በዚህ ሁኔታ አይደለም እሱ የሚፈልገው። ልክ እንደምታውቁት ሰዎች ሲጣሉ በቃ በጣም ተነጋግሮ በጣም ብዙ ነገር ውስጥ ከገቡ በኋላ ወደ ፍቺ ደረጃ ላይ ከደረሱ በኋላ የመታረቅ እድላቸው በጣም ጠባብ ነው። በዚህ ሁኔታ ሊታረቁ አይችሉም። ለዛ ነው እሱ አብርሃም አሁን ጭንቅላት ውስጥ ያለው እንዴት በምን ተአምር ነው? ምን ተፈጥሮ ነው? ጭንቅላቴ ነው ወይ ህልሜ ነው? በህልም እያየው ነው እንዴ ይህንን ነገር እያለ ነው። በቃ በጭራሽ አልጠብቅም። በጭራሽ እንግዲህ ሁላችንም አንጠብቅም። ግን ምንድነው እኛ የሚገባን ነገር አለ ወይም ደግሞ የምንረዳው ነገር አለ። ከምናየው አንጻር ረጅም ዓመት ከነሩታ በተለይ የነሩታን ቪዲዮ ያያችሁ ሰዎች ካላችሁ ከ2 ዓመት ወደዚህ ያለውን እያንዳንዱን ነገር ያያችሁ ሰዎች ይህንን መገመት ትችላላችሁ። ምንም በቃ በጣም ሲምፕል ነው። ሩታ ይዛ የመጣችሁ ትልቅ ነገር አለ ማለት ነው። ለአብርሃም እጅግ በጣም የሚገርም ትልቅ ነገር አለ። ያንን ነገር ደግሞ በደንብ ታሳየናለች ብዬ አስባለሁ። እስቲ ምንድን ነው የሚሉት? እኔ ደግሞ አልተውክም፣ እውነት አልተውክም። ጤና እኔ በጣም ጤነኛ ነኝ እውነት። ዛሬ ደግሞ በቃ አፍሯል። መሳደብም አይችልም። ሩታን በጭራሽ መናገር አይችልም። በዛ አቅም አላደገም፣ ወይም ደግሞ እንደዚህ አይነት ንግግሮችም አይችልበትም። አብርሃም እንደምታውቁት ያው ያጠፋው ጥፋት በጣም ብዙ ነው። ግን እኛ ቢታረቁ የእውነቴን ነው የምላችሁ ሁላችንም ደስተኞች ነን። በተለይ የዚህ ቻናል ተከታዮች በሙሉ ማለት ይቻላል ሩታና አብርሃም እንዲታረቁ ይፈልጋሉ። ግን ምንድነው አብርሃምን አያምኑትም። ምክንያቱም በጣም ብዙ ነገር ሲያረጋ አይተናል። እጅግ በጣም የሚያሳፍር ነገሮችን አድርጓል። እሱ ብቻ አይደለም፣ ነገ ላይ ምንድነው መተማመኛዋ? ከአብርሃም ጋር ብትሆን ነገ ሌላ ሴት ይዞ የማይመጣበት ምክንያት ወይም ደግሞ መንገድ አለ ወይ? ነገ እኮ አንድ ሴት ይዞ ሊመጣ ይችላል። ከቡታጅራ የሚመጡ ሴቶች እጅግ በጣም አሳሳቢ ሆኗል። ከየት እንደሚጎርፉ አይታወቅም። በቃ ተመሳሳይ የሆኑ ሴቶች ናቸው። አንድ አይነት ሐሳብ ነው ያላቸው። እነሱም ሲመጡ ያው አብርሃም ወድጄ ነው አፍቅሬ ነው ልጅ አለኝ ምን አለኝ ምናምን በቃ በጣም ብዙ ነገሮችን ይዞ ይመጣሉ። ትንሽ ቆይቶ ደግሞ ከአብርሃም አርግዣለሁ ብሎም ይመጡ ይኖራሉ። ሄርሜላም ጭምር ከአብርሃም እንዳረገዘች በጣም ሲወራ ነበረ። ያ ሚስጥርም ምንድነው እስከዛሬ ድረስ ወይ በግልጽ አልተነገረንም ወይም ደግሞ እሱም አብርሃም ራሱ ይህንን ነገር አምኖም አልተቀበለም ወይም አይደለም ብሎ አልተከራከረም። ስለዚህ አሁንም ቢሆን አብርሃምን ማመን ትንሽ ይከብዳል። ከሁሉም በላይ ግን ያልተረዳችሁት ነገር ሩታን ማመን እንዴት ትችላላችሁ? ምክንያቱም በዚህ ሰዓት እንደዚህ አብርሃምን ስትንከባከበው እንደምታፈቅረው ስታሳየው የእውነት ከልባ ነው ወይ የሆነ ነገር አስባ መታ ነው ወይ ነው እንግዲህ አሁን ጨዋታው። የሆነ ነገር አስባ ከመጣች በእርግጠኝነት አብርሃምን ትጥለዋለች። ምክንያቱም አብርሃም እንደነገርኳችሁ ስስ የሆነ ልብ ነው ያለው። በአንድ ጊዜ ነው የሚሸነፈው። አድርግ የተባለውን ነገር ያደርጋል። አሁን ላይ አውቆ ልክ ካሜራ ፊትም ስለሆነ ሊሆን ይችላል ትንሽ መደራደር ወይም ደግሞ እንግዲህ ያው ታውቆ የለ በተለይ ያው ቆይቷል ከሩታ ጋራ ስለተገናኘ ነገሮች ሁሉ እንግዳ ስለሆነበት ነው። ትንሽ ቆይቶ እሱ ነው ጠብ የሚለው ቀድሞ ከሩታ በተለይ ሩታ ራሷን እንደምትጠብቅ እርግጠኛ ነኝ። በዚህ ሁኔታ ከቀጠለ ማለት ነው። ለሶስት ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ መሰለኝ ነውና በቃ የሚያወራ ነገር ራሱ የሆነ በጣም ያስቃቸዋል። የሆነ በቃ የማይሆን ነገሮችን ያስባል። ጭንቅላቱም በዛ ልክ ነው አሁን እያሰበ ያለው። ምክንያቱም ወዶ አይደለም ይሄ ልጅ የምታሳየው ነገር ሩታ አስደንግጦታል።
እስቲ እንግዲህ ቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? በእርግጠኝነት እንግዲህ ሄርሜላ ወደዚህ ትመጣለች። ሄርሜላ ከመጣች በኋላስ ምን ሊፈጠር ይችላል? አዳዲስ ነገሮች ይኖራሉ። ሄርሜላ ስትመጣ ነገሮች ያበቃሉ። የእውነቴን ነው የምላችሁ። ከምታስቡት በላይ ሄርሜላ ስትመጣ ጦርነት ነው የሚፈጠረው። ምክንያቱም ሄርሜላ አትፈልግም ከሩታ ጋር እንዲሆን በጭራሽ አትፈልግም። ተናግራለች፣ በግልጽ ተናግራለች። ሄርሜላ አብርሃምን እንደምትወደው እንደምታፈቅረው፣ ከአብርሃም ጋር መኖር እንደምትፈልግ፣ እንደዛ አይነት ወንድ እንደምትፈልግም ጭምር ስትናገር ነበረ። ስለዚህ እንግዲህ ከሩታ ጋር የሚኖራቸው ጸብ ከባድ ነው የሚሆኑ። በቃ ሩታም ቆርጣ ተነስታለች። ሄርሜላ ደግሞ ሄርሜላ ናት። እንደምታውቁ እንግዲህ ምን ይፈጠራል? አብርሃምስ ማንን ይመርጣል? በቀጣይ አብረን የምንመለከት ይሆናል። አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።